ሰኢድና ሱመያ ተሞሸሩ። እንደገና እንደ አዲስ የሰኢድ እህት ሚዜ ነው የምትባለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩኝ እንዴት ናችሁ? እንዴት ከረማችሁ? ለቤቱ አዲስ የሆናችሁ የደወሉ ምልክት በመጫን ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩኝ። ዛሬ ላይ እንግዲህ ሰኢድና ሱመያ ለብዙ አመታት ተጣልተው ልጆቿን ሱመያ ለብቻዋ ልክ አባትም እናትም እህትም ወንድምም ሆና እያሳደገች ሳለ ዛሬ ላይ ሰኢድ እንግዲህ ያገባል ይፈታል፣ ሁለት ሚስቶች ይዟል። ዛሬ ላይ እነሱን ፈትቼ ሱመያን ሊመልስ የሰርጉ ቀን ተቆረጠ። እንደገና ሰርግ ነው የሚባለው። እንኳን ደስ አላችሁ እንላለን። ለማንኛውም ማለት ነው። ከዚህም አልፎ ተርፎ እንግዲህ የሱመያ እህት የሰኢድ እህት ዋናውን ሚና የተጫወተችው በሰኢድና በሱመያ መካከል እሷ ነች። ይህንን ደግሞ ወንድሟን በቃ ከልጆቹ ጋር አብሮ እንዲኖርና ልጆቹን በጋራ እንዲያሳድግ ያደረገችው ትልቅ ጨዋታ ሚና ነው። በዚህ በኩል እንግዲህ የሱመያ እህት የሰኢድ እህት በጣም እናመሰግናለን። አንድ ሰው ለወንድሙ እንደዚህ አንዳንድ ሰዎች ወንድሞቻቸውን ሲያጣሉ ወንድሞቻቸውን ከሚስቶቹ ጋር ሲያጣሉ እች አትሆንህም፣ እችን ተዋት፣ እንኳንም ራቀችህ፣ ደግ አደረገችህ፣ በቃ ተዋት በቃ እያሉ ከማራራቅ ውጭ ሌላ ነገር አያውቁም። የሰኢድ እህት ግን አሁን ላይ ከሱመያ ጎን ቁማ ከወንድሟ በቃ ከተታለቁ እንደዚህ ልጅ ተፈጥሮ ልጅን ያህል ነገር ተፈጥሮ እሱም ከሌላ ልጅ እንዳይወልድ እንግዲህ ሱመያም ሰኢድ ስንት አመት ሙሉ ያገባል ይፈታል፣ ከሌላም ከወለደ በጣም ከባድ ነው የሚሆነው ላንቺም። ነገ ጧት ደግሞ ልጆቹ አባታችን ብለው ስለሚጠይቁሽ በጣም ጥሩ ሀሳብ ሆኖ እንግዲህ በእሷ ሰበብም ሆኖ ያው ሁላችሁም ውስጣችሁ ፍቅር እንዳለ እናውቃለን። ሱመያም ሰኢድን ትወደዋለች፣ እሱም ደግሞ ይወዳታል። ምክንያቱም አንደኛ ነገር የመጀመሪያችሁም ሊሆን ይችላል። ከዛም አልፎ ተርግፎ ደግሞ በስደት ላይ የስደትን ህይወት አብራችሁ በጋራ መከራን፣ ስቃይ፣ ሀዘንን፣ ደስታን ያሳልፋችሁ ናችሁና ያው ብዙ እናውቃለን ስለ ሱመያ። እንግዲህ ይሄ ነው ብለንም ባንልም ስለ ሰኢድም እንደዚሁም በስተመጨረሻም እንግዲህ ልጅም ከሌላ ኖሮታል ተብሎ ያንን እውነቱን ደብቆኝ ብዙ ነገር ሰምተናል። ዛሬ ላይ ግን የሰርጉ ቀን መቆረጣችሁና አብራችሁ ናችሁ ሱመያን ጀሙንና ማናት ህፃኗ አብራችሁ ለማሳደግ ስለበቃችሁ ሁላችንም ደስ ብሎናል። መጨረሻችሁ አምሮ ደግሞ ሌላም ወልዳችሁ የምታበቁ ያደርጋችሁ። እንግዲህ እድሜ ያው ይሄዳል፣ ሴት ልጅ ናት። ሱመያን ብትሆኒ ዛሬ ነገ ሳትይ ይቅር ብለሹ። ሚስቶቹ ደግሞ እንግዲህ ተንጫጩ። የድሮዋን ሚስቴን ንግስቴን ሱመያን እመወዳትን እማፈቅራትን ልመልስ ነው ብሎ እንግዲህ እነሱን በደቂቃ ለመፍታት ተዘጋጅቷል። እነሱ ደግሞ ሱመያን የታባሽ አንቺ ምናምን እያሉ እንግዲህ ዛሬ ላይ ይዘዋታል ማለት ነው። እንግዲህ ማን ነው የሚያቸንፈው? የልጅናት የድሮ ጓደኛው ሚስቱ እህቱ እሷ ሱመያ ወይስ ከኋላ የመጣ አይናውጣ ነው የሚባለው? እንግዲህ ህልምህም። ለማንኛውም ግን ሱመያ ደስ ብሎናል በፈገግታሽ። ሰኢድም እንኳን ደስ አለህ ነው የምንለው። በዚሁ አጋጣሚ ስንት መከራና ስቃይ እሷን ለማግኘት እሷን ያንተ ለማድረግ ብዙ ለፍተሃል፣ ብዙ ጥረሃል። በስተመጨረሻም እንግዲህ ባንተ ሳይሆንም በፈጣሪ ዝነት ነው ያው ስበቡን እህትህን አድርጎልህ ዛሬ ላይ እንግዲህ ሱመያ ከጎንህ ልትሆንና ወስና እሷ ደግሞ ያው ሚስቶቹን እንድትፈታ እነዛስ ሀቅ አለባቸው። በእርግጥ እስከ መጨረሻው ለመኖር በቃ ብዙ ነገር አለ። ሆን ብሎ እንግዲህ ይሄን አላውቅም ለመፍታት ያው የድሮዋ ስለመጣችልህ አሁን እነሱን እንግዲህ አሽቀንጥራ ልጥላቸው ነው። ለማንኛውም መልካም እድል፣ እንኳን ደስ አለህ ብለናል ሰኢዱ ማለት ነው። ሁላችሁም ብትሆኑ እንግዲህ የሰኢድና የሱመያ አፍቃሪዎች ውዶች እንኳን ደስ አላችሁ። ዛሬ ላይ ሰኢድ አግብቶ በሱመያን እንደገና አዲስ ሰርግ አድርጎ ሊያገባ ስለተነሳ ሁላችንም ደስ ብሎናል። እንኳን ደስ አላችሁ ውድ ተከታታዮች ማለት ነው። በቃ ሌላ ምለው የለኝም። የሰኢድ እህት እንግዲህ በጣም
ጥሩ ዋናውን ሚና የተጫወትሽው አንቺ ነሽ እና ሁላችሁንም እናመሰግናለን። መልካም እድል ይሁንላችሁ። ሌላም ደግሞ ወልዳችሁ የምታሳድጉ ያድርጋችሁ ነው የምንለው። በጣም ደስ ብሎናል ማለት ነው። ሰኢድ እንኳን ደስ አለ። ሱመያም እንደዚሁ እንደምትመለሽ እና አብራችሁ ደግሞ ፈቅራችሁን ሁሉን በቃ ሌላም ህፃን ወልዳችሁ አብባችሁ ልጆቻችሁን በአንድ በጋራ እንደምታሳድጉ እርግጠኛ ነን። ምክንያቱም እነዛ ህፃን ልጆች እኮ ነገ የት ነው አባታችን ብለው ይጠይቃሉ። የዛን ጊዜ ሱመያም ያው ያለ አባት አላሳደገች ብቻዋን እንግዲህ እስከ ዛሬ ድረስ አሳድጋለች። አንዷን በጀርባው አንዷን በፊቱ አድርጋ እናት መከራና ስቃይ ነውና ማለት ነው። እና ልጆቹንም እንግዲህ ሊያይ ሰኢድ ወስኗል ማለት ነው። በጣም ደስ ይላል። የሰኢድና የሱመያ ወዳጆች የሆናችሁ በዛ ላይ ደግሞ ጠላትም ሊሆን ይችላል። ለምን በቃ የሚስቶቹ አሁን ያገባቸው ሚስቶች እሷን ተዋትም የምትሉ ልትኖር ይችላላችሁ ማለት ነው። እና ለማንኛውም ውዶች የቪዲዮ ላይክ ሸር እያደረጋችሁ አጠናክሩኝ። እንኳን ደስ አላችሁ እንላለን። ሱመያና ሰኢድ እወዳችኋለሁ። በያላችሁበት የአላህ ህዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ ከዚሁ ለያችኋለሁ። ሀገራችንን ሰላም አድርጎ ወጥቶ ከመቅረት ደግሞ አላህ ይጠብቀን፣ አግኝቶ ከማጣትም አላህ ይጠብቀን። ባይ ባይ። መልካሙን ሁሉ እመኝላችኋለሁ። መልካም ጊዜ። ግን ቪዲዮውን ሸር ላይክ አድርጉ፣ እንጠናከር።